አይ ለምን አላችሁ? ሰላም ነው? ሰላም ነው? አይ ሰላም ነው። እድለኛ ነህ፣ ሰው ሁሉ ያውቃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት ፈጅተን ጋይስ ቲያትር የብሔራዊ ቲያትር ማለት ነው ከዛሬ ጀምሮ 70ኛ ዓመት በማስመልከት በነፃ ጉብኝት ፈቅዶላችኋል። መታችሁ መጎብኘት ትችላላችሁ። ጋሽ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያቸዋል። በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ 7 ቀናት ኑ። ትምህርት ቤቶች ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙን እንላችኋለን። yes let's go ሰፖርት አድርጉ። ታሪካችን ነው ታዲያስ። ይሄ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ እንስሳ ታውቃለህ? ሰስ የምትባል እንስሳ እሺ፣ እሷ ነች። እና ከውስጡ ድንጋዮች አሉት። ድንጋይ ያለው ውስጥ ከፈረንሳይ ነው የመጣው። ደስ ይላል። ይሄ ደግሞ ብር እንትን መዳብ ነው። የግርግዳ በአፍሪካ የመጀመሪያው ቲያትር ነው። መዳብ ነው ይሄ። ዋው! እነዛ ደግሞ የሙዚቃ ዶሬሚ ፋሶላ ሲዶ የሚሉ የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ የትኛው ኪቦርድ እንደ ይሄ መሬቱ? አዎ፣ ሁሉ ነገር ሲምቦል ቲያትር ነው። በቃ ሁሉም እንትን ነው አርቲስቲክ። እነዚህ ፒላሮች እዚህ ላይ የምታያቸው ፒላሮች በአጠቃላይ አርትን የሚገልጹ ናቸው። አዎ፣ በጣም ቲያትርን ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል። የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ቀጠሮ አላችሁ? እንዴ? ኧረ እኔ የለኝም። እንሂዳ። ኑ። እሺ፣ 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 አንዴ ወይ የኔ ውድ ልጅ እንደምን ደህና ነው ወይ? ናፊ ናግባ። እሺ፣ አባ አይዞህ ገብተናል። እንግዲህ ይኸው ካሜራማናችን ውጭ ቀረ። ያ እድለኛ ነኝ እኔም አንተን በማወቄ። እኔም በጣም ምክንያቱም ያው ብዙን አያለሁኝ እከታተላለሁኝ። አንድ ትንሽ ልጅ የማይጠበቅ የ60 እና የ70 ዓመት እድሜ የያዘ ሰው ጭንቅላት ነው ያስከው። በጣም የሚገርም ነው በእውነት በጣም የሚገርም ነው። ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው። ምን እያሉ ነው? እና አንተ ደግሞ በእንደዚህ ውስጥ ራስህን አውትሻይን አድርጎ መውጣት መቀባት ነው። በቃ አሜን። ከየትም አይመጣም። በተጨበጨበ ሰዓትም በሞቅታም በምንም የሚመጣ ማንም ነገር የለም። እግዚአብሔር ከሰጠህ ግን ማንም አይነጥቀህ። ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው። ሜታን ሰምተህ እንደሆነ አላውቅም። ሜታ ማስታወቂያ በሱ አውትሻይን አረብ። ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ትላለኝ የበለጠ አገነነኝ። ይኸው እንግዲህ እግዚአብሔር ይመስገን እስካሁን ድፍረት አይሆንብኝና ማወቅ ይቻላል። ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ። ዋው! አይ ድፍረትም አይደለም። አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይኸው 50,000 ብር ጀስት ለመጀመሪያ ለትውውቅ ማርያምን። ይሄ ደግሞ ለትውውቅ ነው። በጣም ብዙ ነገር ያሰብኩላችኋል። በጣም ትልቅ ነገር ነው ጋሽ ሰሎሞን፣ በጣም ትልቅ ነገር የቀረ የለማ። ይኸው አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ የነካቸው ነገሮች ሁሉ ይባረኩ። ገና ምን ታየ? ብዙ ነገር ያዘጋጀሉላችኋለሁ። በጣም ብዙ ትልቅ ታሪክ እንሰራለን። የምን ጡረታ ነው? ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት። አዎ። እና በጣም ከዚህ በላይ ብዙ ነገር እንሰራለን። ብዙ በቃ ያሰብኩት ነገር አለ። ቲክቶካችሁ በቃ እኔ አማርኛ ይከብደኛል፣ ግን ትልቅ ሰው ማናገር ታዳም ይገባኛል። በእውነት ይገባኛል። በድንገት በወጣትነት ከጠራኋችሁ ይቅርታ። አይ ሚን እንጃ። እንዴት ነው እንዴት ነው ደህና ኖት? አርቲስት ግን አንድ ለራስ ነፃነት እንዲሰማ ምክንያት ያችን ነፃነትን እፈልጋታለሁ። እኔ ላይም እንዲንጸባረቅ እፈልጋለሁ። ስለዚህ ራሴ ልሁን። አይ አንቱ አትበል። አርቲስት አንቱ አይባሉ። ምን ይባላል? አንተ ልበል። አሁን ለምሳሌ ፊልም እንሰራለን ብለኸኛል። አንቱ አባዬ ልትለኝ ነው? አይ አይደለም። ስለዚህ አንተ ማለት ይችላል። ይቻላል። ማርያም አርቲስት አባት እኮ ነው።
ያንተ አባት እኮ እንደውም አያት ነው። ፍቃድ ያስጡልኝ የኢትዮጵያ ሕዝብ አንቱ አላልክም ብለው ቆጤ አይሉም ይታወቃል። አዎ ቅድም እኮ ሰላም ሲሉኛል ላይ ፋዘር እንዴት ነህ እንደምን ነህ ነው የሚሉኝ። እኔ እሱ ይቀለኛል። ስለዚህ አሁን ብዙ ሐሳብ አለኝ ያንተ ቲክቶክ አረ ያንተ አለኝ ያንተ አዎ ከበረኝ ቅዱስ ለምሳሌ እንዴ በጣም ስለማከብረው በጣም አዎ እንዴ ስለዚህ እዛ ኤክሰለንሱ አለ። እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው። እስኪ ወጣት ነህ ነው። አዎ እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ያዩ ደህና ነኝ እግዚአብሔር ይመስገን። ልጄ ሳንተስ አየህ ማቀራረብ ልጄ ሳንተ እንዴት ነህ አሁን ምን ብለህ ነው ደህና ኖት ልትለኝ ነው አይደለ? እንዴት ነህ አንተ? የሚሰማኝን ለመናገር ወደ ኋላ አይደለም። ከኔ ከፋው አይደለም እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ። ባይዘው አሁን ያሉት ነገር እቺ ነፍሴን የነገረችኝ ተናግሬያለሁ። ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ትንፋሽ ደግሞ ነፍስ ነው። መንፈሴን የነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ እንዴት ነው ይውል ያወቀው በቃ መንፈሴ ነው። በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። በቃ እንዲናገር ፈቅድለታለሁ። ይናገራል። ሰዎችን ያክማል፣ ሰዎችን ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። እውነት ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማየው አይቼ እንዴ ይሄ ልጅ እንደው ከጨዋታ ውጭ ያደረጉትም ምክንያቱም ይረባረባል። ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል። እና እግዚአብሔር አለ። እግዚአብሔር ኃይል ይዘ ማን ነካ እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ብሎኛል። በጣም ደስ ይላል። ምሳ በልቷል? አረ ከቤት እንደመጣው እኮ ነው። ያንን እንደው ሳትጎበኝ በጣም ቅር ይለኛል። ያንን ሳትጎበኝ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ሰዓቢ ናቸው። በገናው ነው። በገና ምንድን ነው? አይደለም። ይሄ መስታወቱ እቺ መስታወቷ እኛ ጋር ብቻ ነው ያለው። ይሄ በጣም ነው የሚያምረው። የሆነ ነገር ነው። ለኃይለ ሥላሴ ነው የሰጡት። አረ ለኃይለ ሥላሴ በወቅቱ ይሄን ነገር ሰጥተዋቸዋል። ጋይስ ላይ ኤክስፕሌን ካደረገላ አላውቅም እኔ ሚስጥሩ ብዙም አይገባኝም። እና እንትን ነው አብስትራክት ነው። የሞዛይክ ይባላል። የሞዛይክ ስዕል ነው። ያቺ ነጠብጣቧን ታያታለህ። ነጠብጣብ ዘውድ ነው። ዙፋን እና ከላዋ ጋር አንድ እንደ መስቀል ነገር አለች። ከላይ እና እንደ ቪ ሼፕ የንጉሳውያን የዘውዱ አለ አይደል? እሱን ተከተለች ደግሞ ሰማያዊዋ ከነጠብጣቡ ስር ሰማያዊ አለች አይደል? ትልቅ ሰማያዊ እሳቸው ፊታቸው ነው። የማን ፊት ነው? የንጉሱ ፊት ነው። እና እንደዚህ ካባ እንደዚህ ለቀቅ ብለው እንደዚህ ፊት ለፊት ቆመዋል። ይሄ ካባ ነው። ይሄ ኮፍያ እቺ ያቺ ዙፋናቸው ነች። ዘውዱ ነው። ያ ዘውዱ ነው። ያ ፊታቸው ነው። እንዲህ አይነት ነገር አለ። እንዲህ የተለቀቀ ካባ ማለት ሲያምር ደግሞ መስታወት ነው። ምንድን ነው? መስታወት ነው። የጠራ ሞዛይክ ይባላል። ይሄ ደግሞ ክፍት ቢሆን ኖሮ ኃይለ ሥላሴ ልክ ዘመን መለወጫ ጊዜ ሲመጣ እዚህ ጋር ይወጡና ህዝባቸውን ይከፍቱታል። በዛ ሰገነት ነገር ነበረች። ቆይስ ዘመን መቀየሪያ ነው። ዘመን መቀየሪያ ሆኖ እንደ ምንድን ነው የሚባለው በረንዳ አትወርቅም። አያስፈራም ብዙም። ሰላም እንደምን አላችሁ? እንኳን እንዴት ነህ? ሰላም ነው። ሰው ሰላም እያለኝ ነው። እሺ እንመጣለን። እንደምን አላችሁ? እንደ አፄ ኃይለ ሥላሴ ነው። ቃስም ቤቱ እንደዛ ነው። ዘመን መቀየሪያ
እንኳን ወደ ዘመን መቀየሪያ በሰላም አደረሰን። እሺ እንመጣለን